አዲስ አበባ በከፍተኛ ፍጥነት የምታድግ ሰማይ ጠቀስ ህንፃዎች የሚፈራረቁባትና የፖሊስ ለውጦች የሚነግሱባት ከተማ። ነገር ግን ከዚህ ግዙፍ እድገት ጀርባ ያለው የኢኮኖሚ ሞተር እውነተኛ ባለቤቶች እነማን ናቸው? ዛሬ ቻናላችን አንቶልድ ኢትዮጵያ የኢትዮጵያን ቁንጮ ባለሀብቶች ዝርዝር ይዘንላችሁ ቀርበናል። የምንነግራችሁ የቢሊዮን ዶላር ሀብት መጠናቸውን ብቻ ሳይሆን ይህንን የማይነካ ግዛት የገነቡበትን እውነተኛ የቢዝነስ ሚስጥርና ስልትም ጭምር ነው። አብራችሁን ቆዩ። ደረጃችንን ከ10ኛ እንጀምራለን። 10ኛ ተክለ ብርሃን አምባዬ ከ500 እስከ 650 ሚሊዮን ዶላር ግምታዊ ሀብት አለው። በደረጃችን 10ኛ ላይ የተቀመጡት የታኮን መስራች የሆኑት ተክለ ብርሃን አምባዬ ናቸው። ይህን ሀብት እንዴት አገኙት? ተክለ ብርሃን የምታድግ ሀገር የሲቪል መሰረተ ልማት ፍላጎት በከፍተኛ ሁኔታ እንደሚጨምር አስቀድመው የተረዱ ሰው ነበሩ። የእሳቸው ዋና የቢዝነስ ስልት ከፍተኛ ጥራት ባለው አፈጻጸም መተማመንን መገንባት ነበር። ታኮን ከትንሽ ተቋራጭነት በማሳደግ የመንግስት ግዙፍ የዩኒቨርሲቲና የኮርፖሬት ህንፃ ጨረታዎችን እንዳሸንፍ አደረጉት። ከትርፋቸው የሚያገኙትን ገንዘብ በቀጥታ ወደ ከባድ መኪናዎችና ኤክስካቫተር ግዢ በማዞር የኪራይ ወጪን አስቀሩ። ይህም በአዲስ አበባ የሪል ስቴት ገበያ ላይ ትልቅ ትርፍ የሚያስገኝ ግዙፍ ተቋም ፈጠሩ። 9ኛ ቴዎድሮስ አሸናፊ ዓለም አቀፍ የውል አደራዳሪ ከ600 እስከ 750 ሚሊዮን ዶላር ግምታዊ ሀብት አላቸው። በደረጃችን 9ኛ ላይ የተቀመጡት በዓለም አቀፍ ደረጃ የሚንቀሳቀሱት የፋይናንስ ሰው ቴዎድሮስ አሸናፊ ናቸው። እዚህ ሀብት ላይ እንደደረሱ ቴዎድሮስ የተጠቀመው ስልት ያልተነኩ የተፈጥሮ ሀብቶችን ቀድሞ በመቆጣጠር ነው። ሳውዝ ዌስት ኢነርጂ የተባለውን ኩባንያ በመመስረት በኦጋዴን ተፋሰስ ውስጥ የዘይትና ጋዝ ፍለጋ መብት ያገኘ የመጀመሪያው ሀገር በቀል ኩባንያ ሆነ። በመቀጠልም የዓለም አቀፍ ፋይናንስ እውቀታቸውን በመጠቀም በሀገሪቱ ታሪክ ትልቅ በነበረው የ1.4 ቢሊዮን ዶላር የትንበኋ ድርጅትን ወደ ግል የማዞር ውል ላይ የጃፓን ቶባኮ ዋና የሀገር ውስጥ አጋር በመሆን ሰሩ። እሳቸው ሀብታቸውን የገነቡት በዓለም አቀፍ ካፒታልና ባልተነኩ የሀገር ውስጥ ሀብቶች መካከል የማይተካ ድልድይ በመሆን ነው። 8ኛ በላይነህ ክንዴ ከ750 እስከ 900 ሚሊዮን ዶላር የሚገመት ሀብት አላቸው። በደረጃችን 8ኛ ላይ የምናገኛቸው በ90ዎቹ መጀመሪያ ላይ በትንሽ ካፒታል ተነስቶ ዛሬ ሀገሪቱን የሚያንቀሳቅስ የሎጂስቲክ እና የኢንዱስትሪ ግዛት የገነባው በላይነህ ክንዴን ነው። እዚህ ሀብት ላይ እንደደረሱ በላይነህ የኢትዮጵያን ትልቁን የኢኮኖሚ ማነቆ ማለትም የውጭ ምንዛሬ እጥረትን በጥሩ ሁኔታ ተረድቶታል። የእሱ ድንቅ የቢዝነስ ስልት የተዘጋ የገንዘብ ዑደት ወይም ክሎዝድ ከረንሲ ሉፕ መፍጠር ነበር። የሰሊጥ ኤክስፖርት ገበያውን በበላይነት በመቆጣጠር በሚሊዮን የሚቆጠር የውጭ ምንዛሬ አመነጨ። ያንን ያገኘውን ዶላር በባንክ ወረፋ ሳይጠብቅ በቀጥታ የከባድ መኪና እቃዎችን ለማስመጣት፣ መኪናዎችን በሀገር ውስጥ ለመገጣጠምና ግዙፍ የምግብ ዘይት ፋብሪካዎችንና የቅንጦት ሆቴሎችን ለመገንባት ተጠቀመበት። 7ኛ ብዙአየሁ ታደለ ከ800 እስከ 950 ሚሊዮን ዶላር ግምታዊ ሀብት እንዳለው ይነገራል። በ7ኛ ደረጃ ላይ የምናገኘው የኢስት አፍሪካ ሆልዲንግ ዋና መሪ የሆኑት ብዙአየሁ ታደለን ነው። ይህን ሀብት እንዴት አገኙት? ብዙአየሁ እንደ ሳሙና፣ ሻይ ቅጠል እና ሲሚንቶ ያሉ የዕለት ተዕለት የህዝብ ፍጆታዎችን በመመልከት የውጭ ምርቶችን በሀገር ውስጥ መተካት እንደሚቻል አመኑ። የእሱ ዋና ስልት የተለያዩ የኢንዱስትሪ ዘርፎችን በአንድ ላይ ማሳደግ የሚል ነበር። ግዙፍ የሀገር ውስጥ የማምረቻዎችና የሲሚንቶ ፋብሪካዎችን በመገንባት ቢዝነሱ ከውጭ በሚመጡ ምርቶች መቆራረጥ እንዳይመታ አደረጉ። በሌላ በኩል ደግሞ በሚሊዮኖች ከሚቆጠሩ የኢትዮጵያን ሸማቾች በየቀኑ የሚመጣውን አነስተኛ ገቢ ወደ ትልቅ ቢሊዮን ካፒታል አሳደጉት። 6ኛ ከተማ ከበደ ግምታዊ ሀብታቸው 1 ቢሊዮን ዶላር ይደርሳል። ወደ ቢሊዮነር ደረጃ በመግባት በ6ኛ ደረጃ ላይ የምናገኘው የኬኬ ኃላፊነቱ የተወሰነ የግል ማህበር ወይም ኬኬ ፒኤልሲ መስራች የሆኑት አቶ ከተማ ከበደ ነው። እዚህ ሀብት ላይ እንደደረሱ ከተማ ከበርካታ አስርት ዓመታት በፊት የሰው ልጅ መሰረታዊ ፍላጎት ማለትም አልባሳትንና የቤት ውስጥ ጨርቃጨርቅን አስፈላጊነት ተረዱ። የእሳቸው ዋና ስልት ቀድሞ ገበያውን በከፍተኛ ደረጃ መያዝ የሚል ነበር። ከተራ የሸቀጥ ንግድ በመነሳት የአልጋ ልብሶችን፣ ብርድ ልብሶችን፣ ክሮችን የሚያመርት ግዙፍ የሀገር ውስጥ ፋብሪካዎችን አቋቋሙ። የዓለም አቀፍ ውድድር ወደ ሀገር ውስጥ ከመግባቱ በፊት የሀገር ውስጥ ስርጭቱን በመቆጣጠራቸው ኬኬ በየቤቱ የሚታወቅ የቢዝነስ አጥርን መገንባት ቻሉ። 5ኛ አኪኮ ስዩም ግምታዊ ሀብታቸው 1.2 ቢሊዮን ዶላር ይደርሳል። በ5ኛ ደረጃ ላይ የምናገኛት በምስራቅ አፍሪካ ካሉ እጅግ ተጽዕኖ ፈጣሪ የቢዝነስ መሪዎች አንዷና የኦርኪድ ቢዝነስ ግሩፕ መስራች የሆነችው ወይዘሮ አኪኮ ስዩም አምባዬ ናት። ይህን ሀብት እንዴት አገኘች? አኪኮ የባህር በር በሌላትና ግዙፍ የኮንስትራክሽን እንቅስቃሴ በጀመረች ሀገር ውስጥ
የሎጂስቲክስ ዘርፍ ምን ያህል ወሳኝ እንደሆነ ተረድታ ነበር። የእሷ ዋና ስልት ለውሳኔ ወሳኝ የሆኑ አቅርቦቶችን መያዝ ወይም ሚሽን ክሪቲካል ፕሮኪውርመንት የሚል ነበር። ኦርኪድ ቢዝነስ ግሩፕ ለሀገሪቱ ታላላቅ ሜጋ ፕሮጀክቶች የሚሆኑ ከባድ ማሽነሪዎችን፣ የትራንስፖርትና የኮንስትራክሽን መሳሪያዎችን የማቅረብ ጨረታዎችን ወሰደ። የእነዚህን ግዙፍ ፕሮጀክቶች እንቅስቃሴና አቅርቦት በመቆጣጠር በሀገሪቱ በሚሰሩ መንገዶችና ግድቦች ውስጥ የራሷን ትልቅ የሀብት ግዛት መገንባት ቻለች። አራተኛ ሳሙኤል ታፈሰ። ግምታዊ ሀብቱ $1.6 ቢሊዮን። በአራተኛ ደረጃ ላይ የምናገኘው ሰንሻይን ኮንስትራክሽንን በ1983 ከትንሽ ተቋራጭነት በመነሳት ዛሬ ወደ መልቲ ቢሊዮን ዶላር የሪል ስቴት እና የሆቴል ግዛት ያሳደገው ሳሙኤል ታፈሰን ነው። እዚህ ሀብት ላይ እንዴት ደረሰ? ሳሙኤል መሬትና የቅንጦት ህንፃዎችን ከዋጋ ግሽበት ማምለጫ ምርጥ መንገዶች መሆናቸውን ተገነዘበ። የእሱ ዋና የቢዝነስ ስልት የዲያስፖራን ጥሬ ገንዘብ መጠቀም ነበር። የቅንጦት መኖሪያ ቤቶችና አፓርትመንቶችን ዲዛይን በማውጣት በውጭ ሀገር ለሚኖሩ ኢትዮጵያውያን አስቀድሞ በመሸጥ ከፍተኛ ገንዘብ ሰበሰበ። ያንን ጥሬ ገንዘብ በመጠቀም ወደ ትልልቅ የመንግስት መንገድ ግንባታዎች የተሻገረ ሲሆን እንደ ማሪዮት እና ሂልተን ካሉ ዓለም አቀፍ ብራንዶች ጋር በመስራት ኮንክሪትን ወደ ቢሊዮን ዶላር ሀብት ቀየረው። ሶስተኛ ኢዮብ ጆማሞ። ግምታዊ ሀብቱ $2.5 ቢሊዮን። በደረጃችን ሶስተኛ ላይ የተቀመጠው የካፒታል ፔትሮሊየም ግሩፕን በበላይነት የሚመራውና ድምፁን አጥፍቶ እጅግ ግዙፍ ሀብት ያፈራው ኢዮብ ጆማሞ ነው። ይህን ሁሉ ሀብት እንዴት አገኘው? ጆማሞ የሰው ልጅ በፍጹም ሊተው የማይችለውን አንድ ወሳኝ ሀብት ተቆጣጠረ። እሱም ነዳጅ ነው። በዓለም አቀፍና በሀገር ውስጥ ደረጃ ከፍተኛ የንግድ ትስስር ፈጠረ። የእሱ ስልት የነዳጅ ስርጭትን በከፍተኛ መጠን መቆጣጠር ነበር። እጅግ ሰፊ የሆኑ የነዳጅ ማደያዎችና ስልታዊ የንግድ ህንፃዎችን በባለቤትነት በመያዝ እያንዳንዱ መኪና በተንቀሳቀሰ ቁጥርና እያንዳንዱ ፋብሪካ በሰራ ቁጥር የእሱ ኩባንያ ትርፉን ይሰበስብ ጀመር። ይህ ነው እንግዲህ $2.5 ቢሊዮን ባለቤት ያደረገው። ሁለተኛ አዜብ መስፍን። ግምታዊ ሀብቷ $4 ቢሊዮን። በደረጃችን ሁለተኛ ላይ የምናገኛት በ4 ቢሊዮን ዶላር የሚገመት እጅግ ግዙፍ የኮርፖሬት ንብረቶችና ይዞታዎችን በበላይነት ስትመራ የነበረችው አዜብ መስፍንን ነው። እዚህ ሀብት ላይ እንዴት ደረሰች? የእሷ የቢዝነስ ስልት የሚንቀሳቀሰው በሀገር አቀፍ ደረጃ ያሉ የንግድ ጥምረቶችን በመምራት ላይ ነበር። ለሁለት አስርት ዓመታት ያህል በሀገሪቱ የኢኮኖሚ ዘርፎች ማለትም በግብርና፣ በሎጂስቲክ፣ በማኒፋክቸሪንግ እና በአስመጭና ላኪነት ላይ የበላይነት በነበራቸው ግዙፍ የድርጅት ስብስቦች ላይ አናት ላይ ተቀምጣ ነበር። የእነዚህን ግዙፍ የኢንዱስትሪ ካፒታሎችና የንግድ መስመሮች ስልታዊ አቅጣጫን በመምራት በአፍሪካ ታሪክ ትልቅ ከሚባሉት የፋይናንስ ይዞታዎች አንዱ መፍጠር ችላለች። አንደኛ ሻህ መሐመድ ሁሴን አልአሙዲን ከ9.1 እስከ 9.8 ቢሊዮን ዶላር ሀብት እንዳለው ይገመታል። በኢትዮጵያ ሀብት ማማ ላይ ሙሉ በሙሉ ብቻቸውን የቆሙት እስከ 9.8 ቢሊዮን ዶላር በሚደርስ አስገራሚ ሀብት ሻህ መሐመድ ሁሴን አልአሙዲን አንደኛ ደረጃን ይዘዋል። እንዴት እዚህ ሀብት ላይ ደረሱ? የአልአሙዲን ስልት በታሪክ ልዩ ነው። በሳውዲ አረቢያና በስዊድን በኮንስትራክሽንና በነዳጅ ማጣሪያዎች የቢሊዮን ዶላር ሀብት ካፈሩ በኋላ በ90ዎቹ መጀመሪያ ላይ የኢትዮጵያ ኢኮኖሚ ለግል ባለ ሀብቶች ሲከፈት የውጭ ካፒታልን ወደ ሀገር ውስጥ የማስገባት ስልትን ተጠቀሙ። በሚድሮክ በኩል የሀገሪቱን ቁንጮ የወርቅ ማዕድናት፣ ሰፊ የግብርና መሬቶችና እንደ ሸራተን አዲስ ያሉ የቅንጦት ሆቴሎችን በግል ይዞታነት ያዟቸው። የእሳቸው የካፒታል መጠን እጅግ ግዙፍ በመሆኑ የሀገር ውስጥ ተወዳዳሪዎችን በቀላሉ በማስወጣት በታሪክ የሀገራችን ቁንጮ ባለሀብት መሆን ችለዋል። ከሲቪል ኢንጂነሪንግ እስከ ጨርቃጨርቅ፣ ከተዘጋ የገንዘብ ዑደት እስከ ከባድ የሎጂስቲክና ነዳጅ በኢትዮጵያ ውስጥ ወደ ከፍተኛ ሀብት የደረሱ 10 ባለሀብቶች እነዚህ ናቸው። ዋናው ትምህርት አንዳቸውም ቢሊዮኖችን የገነቡት በተራ ተቀጣሪነት ስራ አይደለም። ያደረጉት ነገር ቢኖር የሀገሪቱን የፖሊሲ ለውጦች ተጠቅመው የካፒታል የመሬትና የሀብት ፍሰቱን በበላይነት መምራት ነው። ከነዚህ 10 ባለሀብቶች ውስጥ የእነማን ቢዝነስ ስልት የበለጠ አስተማሪ ነው? ሀሳቡን በኮሜንት ያካፍሉን። ቪዲዮውን ላይክ፣ ሼር እንዲሁም የአንቶልድ ኢትዮጵያ ቤተሰብ ለመሆን ሰብስክራይብ ማድረግን አይርሱ። በቀጣይ እስከምንገናኝ ሰላም።